የአሳ የዘር ፍሬ ፈሳሽ። ደቡብ ማንቸስተር በሚገኝ የውበት ክሊኒክ ውስጥ ሶሲ ወንበር ላይ ተንጋላ ተቀምጣለች። መርፌ ጉንጫ ውስጥ ሲገባ እንደሚያም ተናገረች። ሶሲ 29 ዓመቷ ነው። የፊቷ ቆዳ ውስጥ ከሳመን አሳ ወይም ደግሞ ትራውት አሳ የዘር ፍሬ የተወሰደ ዘረመል ገብቷል። የሰው ዘረመል ከአሳ ዘረመል ጋር ተመሳሳይ ነው ተባለ። የአሳው ዘረመል የሶሲ ቆዳ ውስጥ ከገባ በኋላ ኮላጅን ወይም ደግሞ ኢላስቲን የተባሉ ፕሮቲኖችን ለማምረት ይረዳል ተብሎ ይታመናል። እነዚህ ሁለት የፕሮቲን አይነቶች ቆዳ ቅርጹን እንዳይለቅ ይረዳሉ። ሶሲ ቆዳዋ አዲስና ጤናማ እንዲሆንላት ትፈልጋለች። ቆዳዋ ላይ ያለውን ቡግር እንዲሁም ጠባሳ እንዲያጠፋላት ትሻለች። እነዚህ ችግሮች መቅረፍ ነው የምፈልገው ትላለች ሶሲ። ከአሳ የዘር ፍሬ የሚወሰደው ዘረመል ለቆዳ ሕክምና እየዋለ ነው። ይሁንን ዘዴ ታምራዊ ነው ሲሉት የሚገልጹ አሉ። ታዋቂ ሰዎች ስለ ሕክምናው መናገራቸው የበለጠ ዝነኛ እንዲሆን አስችሏል። እንግሊዛዊቷ ድምፃዊ ቻርሌል በኢንስታግራም ላይ ላሉት 9 ሚሊዮን ተከታዮቿ ቫይታሚን የመውሰድ ያህል ነው ብላም ገልጻለች። የአሳ ዘረመል በቆዳ ውስጥ ማስገባት ያለውን ጠቀሜታም ገልጻለች። ከዚህ ቀደም የፕላስቲክ ቀዶ ጥገና ሲከናወን ፌለረስ በመጠቀም ነበር። አሁን ግን የፌለረስ ዘመን አልፏል ብላለች ድምፃዊቷ። ሶሲ ኬም ካርዳሽያን እና ክሎይ ካርዳሽያን ሕክምናውን ሲያሞግሱ ተደምጧል። ተዋናይቱ ጄኒፈር ኤስቴን ከጂም ኪሜል ጋር ባደረገችው ቃለ ምልልስ የሳመን አሳ ቆንጆ ቆዳ አልሰጠኝም በማለት በጥያቄ መልክ ለውጧን ገልጻለች። ደማፎክት የውበት ሕክምና ውስጥ የምትሰራው ሱዛን ማስፌልድ እንደምትለው በእድሜ ምክንያት የሚከሰት የቆዳ ለውጥን መቀልበስ የሚቻልበት ዘመን ላይ ደርሰናል ብላለች። የቆዳ እንክብካቤ ተለውጧል። የአሳ የዘር ፈሳሽ ዘረመል ቆዳን እንዲያድስ ጥናቶችና ሳይንሳዊ ሙከራዎችን ይጠቁማሉ። የቆዳ መጨማተርን፣ ጠባሳንም ይቀንሳል ብለው ተናግረዋል። በሰውነት ውስጥ ያለውን ንጥረ ነገር አጉልቶ ማውጣት ነው ስራችን። ሕክምናው ልዩ የሚያደርገው ይህ ነው ትላለች ሱዛን። ሕክምናው ውድ ነው። አንዱ ዙር መርፌ ለመወጋት ከ200 እስከ 500 ፓውንድ ያስከፍላል ብለው ገልጸዋል። ለተከታታይ ሳምንታት መርፌውን መውሰድም ይመከራል። በየ6 ወይም 9 ወር የቆዳ እድሳት ማድረግም ያስፈልጋል። ሶሲ ሐኪም ሄለደክ ናት። ባለፉት 18 ወራት ሕክምናው ታዋቂ የሆነ መምጣቱን ትናገራለች። ግማሽ የሚሆኑትን ደንበኞቼ ከፍተኛ ለውጥ እንዳዩ ይናገራሉ። ቆዳቸው ለስላሳ ጤናማም ይሆናል። ወጣት ነው የሚመስሉት። የተቀሩት ደንበኞች ሰፊ ልዩነት ባያዩ ቆዳቸው አዲስ እንደሆነ ይሰማቸዋል። ሶሲ በሕክምናው ደስተኛ ናት። መርፌው መወጋት ያማል ብትልም ባየችው ውጤት ተደስታለች። በሕክምናው ምክንያት አይኗ ስር በልዞ የነበረው አካባቢ ነጥቷል። ሕክምናው ጤናማ እንደሆነ ቢገለጽም እጅግ በተጋነነ ሁኔታ መታየት እንደሌለበትና ሳይንሳዊ የጠራ ውጤት እስከሚያመጣ መታገዝ እንደሚያሻ ባለሙያዎች ያስጠነቅቃሉ። በአውስትራሊያ የቆዳ ሐኪም የሆኑት ዶክተር ጆን ፓግራሎ እንደሚሉት የሰው ልጆች ዘረመል መሰረት የሆነው ኒውክታይድ በአሳ የዘረመል ምክንያት ሊሰባበር ይችላል ብሎ ገልጿል። አስተማማኝ መረጃ የለንም ሲሉም የሕክምና ባለሙያዎች ገልጸዋል። ውጤታማነቱ እስከሚታወቅ ዓመታት እንደሚወስድም ገልጸዋል። ታማኝ ጥናቶች ሕክምናው አስተማማኝና ደህንነቱ የተጠበቀ መሆኑን ማረጋገጥ አለባቸው። ይህ ደግሞ ገና አልሆነም ብለው ገልጸዋል። ኒውዮርክ የምትኖረው ሻርለት ብሮክሊ 31 ዓመቷ ነው። ሕክምናው ያደረገችው ለሰርጓ ብላ ነበር ስትልም ገልጻለች። ከ1 ዓመት በፊት ሕክምናው አድርጋ ወዲያውኑ ኢንፌክሽን ያዛት። ቆዳዋ ጠቁሮ አይኗ ስርም በለዘ። የገጠመኝ ነገር ከፈለኩት በተቃራኒው ነበር ስትልም ገልጻለች። የጎንዮሽ ጉዳቶች አሉት። የቆዳ መግላት፣ ማበጥና መበለስ ይጠቀሳሉ። እነዚህ ጉዳቶች ጊዜያዊ ናቸው ትላለች። አንዳንዶች አለርጂ ገጥማቸዋል። የአሳው ዘረመል በተገቢው መንገድ ቆዳቸው ውስጥ ሊገባም ይችላል። ዘለግ ላለ ጊዜ የሚዘር የቆዳ መበለስ አሊያም ኢንፌክሽን ሊያጋጥም ይችላል። እንደ ዩናይትድ ኪንግደም ባሉ ሀገራት ሕክምናው የሚሰጡ የውበት ክሊኒኮች ቢኖሩም እንደ ሌሎች ሕክምና ሰጪዎች ቁጥጥር አይደረግባቸውም ብለው ገልጸዋል። የአሜሪካ የምግብና መድኃኒት ቁጥጥር ፍቃድ አልሰጠውም። ለምን ራሴን እዚህ ያሰቃያለሁ ብዬ አስባለሁ ትላለች ሻርት። ከደረሰባት ጉዳት ለማገገም በሺዎች የሚቆጠር ገንዘብ አውጥታለች። ሕክምናው 10 ወራት ቢያልፈውም አሁንም ድረስ ቆዳዋ ላይ ያለው ጠባሳ አልጠፋም ብላ
ከዚህ በኋላ መቼም ቢሆን ሕክምናው እንደማትደግመው ተናግራለች። የኮስሞቲክ ቀዶ ሕክምና ቁጥጥር እንዲደረግበት ንቅናቄ የሚያደርገው ሴፌስ ኃላፊ አሽተን ኮርኔስ እንደምትለው ሕክምናው ደህንነቱ የተጠበቀ ቢሆንም እንኳን በሕክምና ባለሙያዎችና እውቅና ባላቸው ሕክምና መስጫዎች መከናወን አለበት ስትል ገልጻለች። በአግባቡ ሙከራ ያልተደረገባቸው ምርቶች ናቸው ገበያ ላይ ያሉት። የብሪቲሽ ኮሌጅ እና ኤርፎስቲክ ማይዲስን ፕሬዚዳንት ዶክተር ሶፍ ሾርተር ቁጥጥር ስለሌለ ማንም ሰው የትኛውን ምርት ሊጠቀም ይችላል፣ ይህ አስፈላጊ አይደለም ይላሉ። ተፈጥሯዊ ገጽታ እንዲኖራቸው ለሚፈልጉ ታካሚዎች ሕክምናውን ቢሰጡ ሌሎች አማራጮች እንዳሉ ሳይጠቀሱ ግን አያልፉም። እንግዲህ ቤተሰቦቻችን ዛሬ በጣም በአሁኑ ሰዓት ኮላጅን በመባል የመጣው የሕክምና የፊት ቆዳን እንደ ወጣት የሚያደርግና የፊት ቆዳን ደግሞ ቆንጆ የሚያደርግ ኮላጅን ተብሎ የሚሸጠው ነገር ብዙዎቻችን አናውቀውም። ይሄ ደግሞ አሁን የሚመጣው ኢንፌክሽን እና የሚያመጣው ነገር አሉ። ለአንዳንዶች ይስማማል፣ ለአንዳንዶች አይስማማም። እንግዲህ